አንቺ ምን አይነት ደፋር ነሽ? የአዶኒ ሲገርመኝ ጭራሽ ወንድሜ ልትጠረጣ ያምሻል። ምን ነው ቆይ ደረጃሽ ነልሽ መሰለሽ? ዝም በይ አንቺ። ሁለተኛ እህቴን ቀና ብለሽ እንዳታያት። ካንቺም ብሶ ደግሞ ሰው ልትመክሪ ታስቢያለሽ እንዴ? ደፋር። ታዋቱ ይቅርታ ቢያት። ወይኔ ልሹ ታያለሽ ነው ህይወትሽን ይቁም ሲሆን ነው የማደርገው። ይቅርታ ነው ተናገርኩ ካስቀየምኩሽ። አንተ ያሰራችው ልጅ ነህ፣ እኔ ደግሞ አንድ ተራ ቤት ሰራተኛ፣ ለዛም ቋሚነት የማይታወቅ በቤታችሁ ገብቼ የሚኖር። በፈጣሪ ረፊ የምትናገሪው ነገር እያወቅሽ አይመስለኝም። ለምንድን ነው ራስሽ እንደዚህ እስክስክም ታረኝ? ሄለን ደግሞ ምንም አታደርግሽም፣ አትፍሪ። እሷ ሳታማክረኝ ምንም ነገር አታደርግም። አፍቃሪሽ ቴዲ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ብዙዎቻችሁን የመሲ ፍቅረኛ ማን እንደሆነ ተናግራችኋልና ትክክል ናችሁ። ያፌት አይደለም ቴዲ ነው የመሲ ፍቅረኛ። እናም ብዙ ሰዎች እንደዛ ስትገምቱ ነበርና ግምታችሁ ልክ እንደሆነ ልንነግራችሁ እንወዳለን። እንዴት ነው ቤተሰብ የዛሬው ድራማስ እንዴት አያችሁት? እናም መሲ በጣም ተጨናንቃለች። ቴዲ ሆን ብሎ በሌላ ሰው እንደዚህ እያደረጋት ሊሆን ይችላል ብላ ነው ያሰበችውና ብዙ ነገር ደግሞ ሚስጥር ስለነገረችው ያ ልጅ ማን ነው ብላ በጣም ጨንቋታል እንጂ ትክክለኛ ቴዲ እንደዚህ እያናገራት መሆኑንም አላወቀችም፣ ልታምንም አልፈለገችም። የሆነውን ሁሉ ለሱ ለፍቅረኛዋ ስትነግረው ስለነበረ አሁን ግን ይህንን ሰው የላከው ቴዲ ሊሆን ይችላል፣ እኔ ሊያጠቃኝ ለሄለን ሊያግዝ ነው ብላ በጣም ጨንቋታል። እናም ቤት ትውጣ፣ ከዛ ቤት ደግሞ መውጫ ምንም ነገርም እንደሌላትና ሄለንንም አስጠንቅቃታለች። ሁሉንም ነገር ዛሬ ማታ ትነግሪኛለሽ፣ ካልሆነ ግን ቤተሰቦችን አንድ በአንድ አጠፋልሻለሁ ስላለቻት በጣም ተጨናንቃለች። እና ይህንን ሰውዬ ደግሞ በፍቅረኛ በኩል መጥቶ ሆን ብሎ ነው እንደዚህ እያደረገኝ ያለውና ሚስጥሬ ሁሉ የተናገርኩትን ደርሶብኛል ብላ በጣም ደንግጣለች። እና የመሲ መጨረሻ ምን ሊሆን ይችላል? ከቴድ ጋስ እውነት መሆኑን በምንድነው ማረጋገጥ የምትችለው? በጣም ጨንቋታል። እናስ ቴዲ ትክክለኛ አፍቃሪዋ መሆኑን ካወቀችስ ምን ልታደርግ ትችላለች? መሲ ምንም ማድረግ እንደምችል ለማሰብ እንኳን ጊዜ የላትም። ከዛ ቤት ቶሎ መውጣት ብቻ ነው እየፈለገችውና በጣምም ጓጉታለች ከዛ ቤት ለመውጣት። ግን ማንንም ሰው ቼክ ያደረጋት የለም እስካሁን። መሲ የት ነች የሚለውን የለም። እህቷም እናቷም ወንድሟም ምንም ስለሷ እያሰቡ አይደለም። የሆነ ነገር እንዳትሆን እንኳን አልሰጉምና አላወቁም ምን እየተካሄደ እንዳለ እዛ ቤት ማለት ነው። እና በሌላ በኩል ደግሞ ሄለን በጣም ጨንቋታል። ቶሚ ምንድነው የሆነው? እንዴትስ እንደዚህ ሊጠፋ ቻለ? እሱ እኮ የዋህና ርህሩህ ነው፣ ለኔ ብዙ ነገር ሲያግዘኝና እዚህ እንድደርስ አድርጎኛል ብላለች። እናም ሄለን አሁን በጣም የተጸጸተችና የሆነ ነገር እንዳይሆንም የፈራች ነው የምትመስለው ማለት ነው። እናም በጣም ሰግታለች። እኔ ልክስህ ተዘጋጅቻለሁም ስትል እንደነበረ ሰምታችኋል። ሄለን ከድሮ ጀምሮ እሱንም በፍቅር አውራ ብዙ ነገር ሲያደርግላት እንደነበረ ይታወቃል። ሆኖም ግን እሷ ወዳው ሳይሆን ብሩን ፈልጋ እንደመጣችና ሁሉንም ንብረት ለማዞር ነበረ የእሱ ሀሳብ። አሁን ግን እሱ ሲጠፋ በጣም ጨንቋታል። ቴዲም ካላደረገው ሌላ ሰው ማን ሊያደርገው ይችላል? ገድለውት እንዳይሆኑ ብቻ ብላ በጣም ሀዘን ውስጥ ነው ያለችው። ጨንቋትም እንዳለ ያስታውቃል። ቤሉሉም እየጠየቃት ነበረ። ወደ ፖሊስ መሄድ አለብን፣ እኔ እዚህ እጅና እግሬን አጣጥፌ ቁጭ ማለት የለብኝም፣ አባቴ እፈልገዋለሁ ቢላትም ተው አንተ ልጅ በዚህ ሌሊት አትውጣ ብላ ለሱም የሆነ ነገር እንዳይሆንባት የሰጋች ነው የምትመስለውና አሁን ቶሚ ምን እንደሆነም ልታውቅ አልቻለችም። የእሷ ሰዎችንም ቢፈልጉት ሊያገኙት አልቻሉም እና የሆነ ነገር እንዳለ ገብቷታል ማለት ነው። እናም አሁን በማታ ያፌት መጥቶ ለቤሉል የምንድነው እንደዚህ የጠፋብኝ ቢለውም የሆነ ነገር እያደረግኩ ነበረ ብሎት ነበር።
ወደ ኤልሹ ቀጥታ የሄደው እና ለሷ መናገር አለብኝ እንዴት ብዬ ነው አባትሽ ሞቷል ብዬ የምናገረው ብሎም በጣም ፈርተዋልና የሆነ ነገር እንዳትሆንም ሰግተዋል። በሌላ በኩል ደግሞ የሚወዱትን ሰው ከሚወዱትን ነገር መናገሩ በጣም ጥሩ ነውና ለማጽናናትም ይቀላል እና ለሷ ብነግራት ይሻላል ብሎ እያሰበ ብዙ ነገሮችንም ሲያስብ ነበረ። የሆነ ነገር ብትሆንስ ብትወድቅስ እያለ ለኤልሹ ለመናገር በጣም ፈርተዋል። እሷ ደግሞ የአባቴና የእናቴ አንቨርሰሪ ነገ ነው ብላ ስትነግረው እሱ ክውን ያለው በጣም ነው የደነገጠው። እንዴት ብዬ ነው አባትሽ ትቦ ስር ወድቆ ሞቶ ተገኝቷል ብዬ የምነግራት ብሎ እሱ በጣም እየተጨናነቀ ነው። እናም እሷም ምን ሆነ ነው አጎቴ ንገረኝ እንጂ ብላ ስታጨናንቀው ግን እሱ በፍርሃት ተውጦ እንዴት ብዬ ነው ይህንን ሀዘን የምነግራት ብሎ በጣም ጨንቆታል። በሌላ በኩል ደግሞ ይህንን ትክክለኛ የቶሚ አስክሬን መሆኑን ደግሞ ማረጋገጥ እንዳለበትም ሲያስብ ከቤቱ ተነስቶ ነው ድንገት የወጣውና ለቤሉልም በቃ እየወጣው ነው ብሎ ነበር የነገረው። ቤሉልም በጣም ጨንቆታል። የሆነ ነገር አባቱ ሆኖ ሊሆን ይችላል ብሎም በጣም ሰግቷል ማለት ነው። እናም ቤተሰቦች ኑኑ ደግሞ ከቤሉል ጋር ፍቅር የያዛት ነው የሚመስለው። የኑኑ ወንድም መኩ ደግሞ አንቺ ከዚህ ልጅ እንዳላይሽ ብሏታል። ግን እሷ ቤተክርስቲያን ነው የነበርነው እናቴ ነው የወሰደችኝ ብላለች። ሆነም ግን ሁሌ አስተያየቷ ለቤሉል ያላት ነገር በጣም የፍቅር ነው የሚመስለው ማለት ነው። ቤሉልም ምግብ ወደ ክፍሌን ይሸሽልኝ ነይ ቢላትም አብረን እንብላ ቢላትም እሷ ግን እንዴት እኔ ካንተ ጋር እበላለሁ እኔ እኮ ጥገኛ ነኝ እዚህ ቤት እንዴት ከሰራተኛ ጋር ትበላለህ ብትለውም አንቺ ከኔ ምንም የሚለይ ነገር የለሽም አንቺ ነሽ እንደምትሻየው እንጂ እኔ አይደለሁምና እንደዚህ መሆን የለበሽም ብሎ ሊያቅፋት እና ሊስማት ሲል እሷ ደግሞ ፈርታ ወንድሜ እንዳይመጣ አስጠንቅቆኛል ካንተ ጋር እንዳልቀርብ ብላ ወጣ ሄደች። አዶኒ ደግሞ በሌላ በኩል እንዴት አብሮ ቤተክርስቲያን ይሄዳሉ ብሎ በጣም ደንግጧልና እሷ የኔና የኔ ብቻ ነች ብሏል። እናም አሁን ኤልሹ ደግሞ ለኑኑ እንደሚወዳት እንደምታውቃለች። ሆኖም ግን ኑኑ ደግሞ ለቤሉል እንደምትወደው ታውቃለች እና ሆን ብላ እኔ ከፈለኩኝ የራስህ ላረግልህ እችላለሁ ብላዋለች። እሷ ሆን ብላ ለኑኑ ስለጠመደቻት ነው እንደዚህ እያለች ያለችው ማለት ነው። እና ቤተሰቦች አሁን ቶሚ እንዴት ነው ቶሚ የሞተ ይመስላችኋል ወይስ የሌላ ሰው አስከሬን ሊሆን ይችላል? ግን መጨረሻ ላይ ለሄለን ተደውሎስ ምንድነው የተባለችው? ባልሽ የለም ሞቷል ሊሆን ይችላል አይደለ? በጣም ነበር የደነገጠችው። እናም አሁን በቀጣይ ክፍል እነዚህ ነገሮችን እናያለን። ለዛሬ የነበረን ቆይታ ይህንን ይመስላል። ወደዚህ ቻናል ለመጀመራችሁ ከሆነ የመጣችሁ ሳብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። ይህንን ቻናል የአማርኛ ድራማ በተለይ ደግሞ የሐረግ ቤተሰቦች ድራማ አጠር መጠን አድርገን ቶሎ እንለቅላችኋለን። በክፍል 23 ሲለቀቅ ደግሞ በኮሚኒቲ ቻናል ቀደም ብለን እንለቅላችኋለን። እስከዛው ድረስ ሰላም ሆኑልን። አንቺ ምን ድፋር ነሽ? ያዱኒ ሲገርመኝ ጭራሽ ወንድሜ ልጠረጠር ያምርሻል። ምን ነው ቆይ ደረጃሽን ያልሻል መሰለሽ? ዝም በይ አንቺ። ሁለተኛ እህቴን ቀና ብለሽ እንዳታያት። ከአንቺም ብሶ ደግሞ ሰው ልትመክሪ ታስቢያለሽ እንዴ? ደፋር ተዋት ወንድሜ፣ ልክ እናቴ ተናገረችው። እኔ ግን ለብቻዬ ከሱ ጋር ሄጄ ሳይሆን እናቴ ዛን ሄዳ ነው። እሷ ለጸሎት ስለምትቆይ እኛ ተመልሰን ነው እንዴ? ስሚ አንቺ፣ ሁለተኛ እህቴን ስትናገሪያት ባይሽ ይቅርታ ብያት። ወይኔ ልሹ ታያለሽ ኑኑ፣ ህይወትሽን የቁም ሲኦል ነው የማረገው።
ይቅርታ ነው ተናግሬ ካስቀየምኩሽ።